ዘፍጥረት ምዕራፍ 38 ቁጥር 27 ላይ ያለው ነው ማያ እንዲህ ይላል። በኢየሱስ ስም አነባለሁ። በመውለጃውም ጊዜ እነሆ መንታ ልጆች በሆዷ ነበር። ስትወልድም አንዱ እጁን አወጣ። አዋልጅቱም ቀይ ፈትል ወስዳ በእጁ አሰረች። ይህ መጀመሪያ ይወጣል አለች። ቁጥር 29 እንዲህም ሆነ እጁን በመለሰ ጊዜ እነሆ ወንድሙ ወጣ። እርሷ ለምን ጥሰህ ወጣ አለች። ስሙንም ፋሬስ ብላ ጠራች። ቁጥር 30 ላይ ከእርሱም በኋላ ቀይ ፈትል በእጁ ያለበት ወንድሙ ወጣ። ስሙንም ዛራ ብላ ጠራች። እዚህኛው ክፍል ላይ ቲማር ሁለት ልጆችን እንዳረገዘች የእግዚአብሔር ቃል ይናገራል። አንደኛው ዛራ፣ ሁለተኛው በማህፀን ውስጥ ቀድሞ ለመውጣት ከተዘጋጀው ጋር ሁለተኛው ፋሬስ ነው። ነገር ግን እቺ ቲማር እንኳን ዋጋ የከፈለች ሴት ናት። እነዚህ ልጆችን ለመውለድ መጀመሪያ ያገባችው ኤር የሚባል የይሁዳ ልጅ ሞተባት። እግዚአብሔርንም አሳስሮ ነበርና ሁለተኛ ደግሞ ያለው ያገባችው ሞተባት። ሶስተኛ ልጅ አባትየው ይሁዳ ይሞትብኛል አለና እንዲህ ብሎ ተናገረ። አንቺ ሂጂና በአባትሽ ቤት ላይ መበለት ሆነሽ ተቀመጪ ያለ። መበለት ሆነሽ ምን ያህል የሚያም እንደሆነ በዚህ ገባ። መከራ አለ፣ ችግር አለ። መበለት ሆነሽ ተቀመጪና ልጄ ሰሎሞን ሲያድግ እሰጥሻለሁ አላት። ልጄ ሰሎሞን ሲያድግ እሰጥሻለሁ ብሎ አስጠበቃት። ብዙ ዘመን ካስጠበቃት በኋላ እንዲህ አላት። መልስ ሳይሰጣት ዝም አለ። ዝም ባለ ጊዜ ጠበቀች። ጠብቃ አጣች። ባጣች ጊዜ ነገሩን፣ ሁኔታውን፣ አለባበሱን ቀየረችና ይሁዳ ምስቱ ከሞተ በኋላ ሐዘኑ አልፎ ወደ መንገድ በጎችን ሊሸልት ወጣ። ሊሸልት ከወጣ በኋላ እንደ ተራ ሰው ሆና መንገድ ላገኘች። ከሱም አረገዘች ይላል። ካረገዘች በኋላ ከጭንቅ በኋላ ከሐዘን በኋላ ግራ ከመጋባት በኋላ ልጁን ካረገዘች በኋላ ከሚገርማችሁ ነገር አንዱ ይሁዳ የልጁን ምስት ቀድሞ መበለት ሁኚ ብሏት ነበርና እንዲህ ብሎ ተናገረ። ከ3 ወር በኋላ እንዲህ ብሎ ተናገረ። የልጅ ምስት ትዕማር አመንዝራለችና ማየት አለብህ ያለ። በዛን ሰዓት ይሁዳ እንደዚህ ያለ፣ በእሳት ውስጥ አስገቧት ትቃጠል ባለ ጊዜ እንደዚህ ያለች እሷ እኔ ያረገዝኩት ለዚህ ቀለበት ለዚህ ነው ብላ 3 ነገር አምባር አሳልፋ ሰጠች። ይሁዳ እንደዚህ ያለ፣ ልጄ ካንቺ ይልቅ እኔ ጥፋተኛ ሆንኩ። የመውለጃዋ ጊዜ ደረሰ። ልትወልድ ቀናቶች ደረሱ። በጣም ጭንቅ ሆነ። አዋላጅቱ መጣች። እንደዚህ ያለች ድንገት የመጀመሪያ ሊወጣ የተዘጋጀ ልጅ ዛራ መጣና ይህ ልጅ የመጀመሪያ ይወጣል ብላ እጁ ላይ ቀይ ፈትል አሰረች። እጁ ላይ ቀይ ፈትል ካሰረች በኋላ ድንገት ፋሬስ ደግሞ መጣ። ዘንድሮ በጌታ በኢየሱስም በጠላቲ መንደር ላይ በድንገት ትገለጣል። አንተ አትወጣም እየተባልክ አትገለጥም እየተባልክ ኋለኛ ነህ እየተባልክ እግዚአብሔር ፊተኛ ያደርጋል። አረ አንድ ሰው በእምነት አሜን። ድንገት ፋሬስ ወጣ። እጁንም ይላል ቃል ስናገር የዛራን ወደኋላ መለሰው። ቀይ ፈትል የታሰረበትን ወደፊት ቀድሞ የወጣበትን እጁን ድንገት ፋሬስ መጣና ወደኋላ መለሰው። ጥሳ ወጣ። አዋልጅቱ እንዲህ ብላ ተናገረች። አንተ ለምን ጥሰህ ወጣ? አጠገቤ ላይ ያለው ጥሰህ ትወጣለህ። የጠላት ልጅ ወደኋላ ሊያደርግ የመጣው ልጅ ወደኋላ መልሰህ ትወጣለህ። ድገመህ ድምፅ ወደኋላ መልሰሽ ትወጫለሽ። መልሰ እግዚአብሔር 20:18 ላይ የጠላቶቻችሁን እጅ ወደኋላ መልሶ ያወጣል። በናዝሬቱ በኢየሱስም የሚያስጨንቃችሁ ግራ የሚያጋባችሁ ያስለቀሳችሁ ከእናንተ ቀዳሚ አይሆንም። እግዚአብሔር ግን ድንገት ፊተኛ ያደርጋል። አረ አንድ ሰው በእምነት አሜን በሉ እስኪ። እግዚአብሔር በድንገት ፊተኛ ያደርጋችኋል። አንድ ሰው በእምነት እኔ ድንገት ፊተኛ ሆናለሁ በሉ እስኪ።
የተወሰነ። ዛራ ቀድሜ እወጣለሁ ነው ያለው። ዛራ ነው ቀድሞ የመጣው። ብዙ ሴትዮዋ ችግር ቢኖርባትም ሐዘን ቢኖርባትም ቲማን፣ ነገር ግን ዛራ ነው በነገር ሁሉ ቀድሞ ይወጣ። ወጥቻለሁ አሸንፌያለሁ ብሎ ነው የመጣው። ዛሬ አሸንፌያለሁ ያለው ወደ ኋላ ገልብጠ አንተ ታሸንፋለህ። በኢየሱስ ስምና ስልጣን አሸነፍኩ ወጣሁ ብሎ ወጥቶ ያለ ድንገት ወደ ኋላ ተመልሳል። አረ አንድ ሰው ድንገት የሚያስጨንቀን ወደ ኋላ ይመልሳል። ምንድነው ያስጨነቃችሁ? ምንድነው ግራ ያጋባችሁ? ምንድነው ያልቻላችሁ? ምንድነው አቅም ያቃታችሁ ነገር? ምንድነው ኃይላችሁ የደከመው ነገር? እግዚአብሔር እንዲህ ብሎኛል 20:18 ላይ ጠላት እያየ ወደ ኋላ መልሰህ ወጥተህ ይሄዳል። በጌታ በኢየሱስ ጠላቶቻችሁን ወደ ኋላ መልሳችሁ፣ በሽታን ወደ ኋላ፣ ችግርን ወደ ኋላ፣ ሐዘንን ወደ ኋላ፣ ግራ መጋባትን ወደ ኋላ፣ ማጣትን ወደ ኋላ፣ አለመጸለይን ወደ ኋላ፣ ድካምን ወደ ኋላ፣ እያንዳንዱን ወደ ኋላ እያደረጋችሁ ጥሳችሁ ትወጣላችሁ። በናዝሬቱ በኢየሱስ ስምና ስልጣን ጥሳችሁ መውጣት ይሆንላችኋል። አንድ ሰው በእምነት ጥሻ ይወጣል። ለበሉስ ግደሙና እኔ በሉስ ጥሻ ይወጣል። ለበሉስ በኢየሱስ ስም በአካባቢያችሁ ላይ ጥሳችሁ መውጣት ይሆንላችኋል። በመንደራችሁ ጥሳችሁ መውጣት ይሆንላችኋል። በአገልግሎት እንኳን ጥሳችሁ መውጣት ይሆንላችኋል። በስራ እንኳን ጥሳችሁ መውጣት ይሆንላችኋል። በትዳራችሁ ጥሳችሁ መውጣት ይሆናል። በአካባቢያችሁ በቤተሰባችሁ መካከል ጥሳችሁ መውጣት ይሆንላችኋል። አንድ ሰው በእምነት ጥሻ ይወጣል። በሉስ ድገሙና እኔ በሉስ ጥሻ ይወጣል። በሉስ በጌታ በኢየሱስ ስም ይህ ቃል በሕይወቴ ላይ ተፈጸመ። በጠላት መንደር ላይ፣ በሟርተኛ መንደር ላይ፣ በአስማተኛ በከለከለ ሁሉ፣ በከለከለሽ ሁሉ፣ በከለከላችሁ ሁሉ ጥሳችሁ መውጣት ይሆንላችኋል። በራሳችሁ ሁሉ ወደ ኋላ መልሳችሁ መውጣት ይሆንላችኋል። ወደ ኋላ ሊመልሱ በተዘጋጁ ሁሉ ጥሳችሁ መውጣት ይሆንላችኋል። ዛሬ በኢየሱስም ለአንድ ሰው ፋረስ ይሆንለታል። በኢየሱስም በአገልግሎት ፋረስ ይሆንላችኋል። በጸጋ ፋረስ ይሆንላችኋል። በኢየሱስም በስራ ፋረስ ይሆንላችኋል። በትዳር ፋረስ ይሆንላችኋል። ድንገት ጥሳችሁ መውጣት ይሆንላችኋል። አንድ ሰው ድንገት ጥሼ ይወጣል ነው ይበልስ። አጠገቤ ላይ ያለው ሰው ጨብጥና የምትወጣው ድንገት ነው በለስ። አስበህ በቆየው ነገር ላይ፣ ባልተሳካ ነገር ላይ፣ በተያዘው ነገር ላይ 20:18 ላይ ድንገት በለስ ጥሰህ ትወጣለህ። ለትያዝ የጠላትን እጅ ወደ ኋላ መልሰህ ጥሰህ ትወጣለህ። ምን ሆነ ትወጣለህ? በኢየሱስም ጥሳችሁ ትወጣለህ። በናዝሬቱ በኢየሱስም ጥሳችሁ ትወጣላችሁ። በጠላት እጅ ላትያዙ ጥሳችሁ ትወጣላችሁ። በሟርተኛ እጅ ላትያዙ ጥሳችሁ ትወጣላችሁ። ቃሉ የታመነ ነው። አጠገቤ ላይ ያለው ቃሉ የታመነ ነው። ጥሰህ ትወጣለህ። ጥሰህ ትወጣለህ ቃሉ ካለ መውጣት ግድ ነው። መውጣት ምንድን ነው? ግድ ነው። ግድ ነው። እግዚአብሔር ይበል፣ እግዚአብሔር ይናገር እንጂ ይቺ ሴትዮዋ እንኳን ጥሶ የሚወጣ ልጅ መውለድ ቀርቶ አንድ ልጅ ለመውለድ ዋጋ ከፍላ ነበር። አንድ ልጅ በተለይ ይህ ጥሶ የወጣ ልጅ ማን ነው ካላችሁ ኢየሱስ ክርስቶስ ግንድ ውስጥ የገባ ማቴዎስ ወንጌል ምዕራፍ 1 ላይ ቁጥር 3 ጀምራችሁ ማግኘት ትችላላችሁ። ይሄን ሰው ፋሪስ ግንድ ኢየሱስ ክርስቶስ ግንድ የዳዊት ግንድ እየተከተለ ይመጣል። ሁሉ ጊዜ ያውላችሁ ኪዳን ስለሆናችሁ ግፊያ ይበዛል። ኪዳን ስለሆናችሁ ዘዴ ይበዛል። ኪዳን ስለሆናችሁ በር የሚዘጋ ይበዛል። ነገር ግን በሩ በራሱ ጊዜ ተከፍቶ ትወጣለህ። በሩ በራሱ ጊዜ ተከፍቶ ትወጣለሽ። አንድ ሰው በሩ በመስከ በራሱ ጊዜ ተከፍቶ ይወጣል። ለማለት በራሱ ጊዜ ኪዳን ካላችሁ ኪዳን የሌለው ሰው ዝም ብሎ አልፎ ነው የሚሄደው። አሜን ነው። ኪዳን የሌለው ሰው ምንም አይዝም። ኪዳን ስመጣ ብዙ ነገር ለመያዝ ይፈልጋል። አይታችሁ ከሆነ ዛሬ በኢየሱስ ክርስቶስ ዘንድ ውስጥ አልገባም።
በክርስቶስ ኢየሱስ ሰርግ የገባው ይህ ፋርስ መከራውን ችግሩን አልወጥ ብሎ መከራውን ችግሩን ወደ ኋላ ገልብጦ ይወጣ ጀግና ልጅ ዛሬ በኢየሱስ ማንኛውም የያዘህን ጠላት ቢሆን ሁኔታ ቢሆን ነገሮች ቢሆን አስሮ ያስቀመጠን እስራትን ተበጥሰ ታልፋል። እስራት ተበጣጥሶ ትሻገራለህ። በኢየሱስም እስራታችሁ ተበጣጥሶ ትሻገራላችሁ። የዘር መንዘር መርገም አይሳቸው። የዘር መርገም ጨለማ አይሳቸው። በጌታ በኢየሱስም ከፊታችሁ ላይ ያለ የሰዎች እጅ የአጋንንት እጅ አይሳቸው። አንድ ሰው አይሰኝም መልስ አይዛችሁ። አሜን ነው ወይ? አይዛችሁ። አንተ ምን አይነት ስታይል ነው? ምን አይነት አሰራር? የትኛውም ሰው ሲወልድ የመጀመሪያ የወጣ ሰው ወደ ኋላ አይመለስ። የመጀመሪያ የወጣው ወደፊት ወጥቶ ይሄዳለች። ነገር ግን ኪዳን ሲኖር የወጣው ነው የምትመልሰው። ኪዳን ሲኖር ወጥቻለሁ ያለው ሰው ወደ ኋላ ተመልሳል። አልፌያለሁ ያለው ሰው ወደ ኋላ ተመልሳል። ድንገት እሱ አያልፍም አበቃ ሲባል ድንገት ሰብሬ ታልፋል። በጌታ በኢየሱስ 2018 ላይ ሰብሬ ማለፍ ይሆናል። ሰብራችሁ ዘጋ ታልፋላችሁ። ሰባብራችሁ በኢየሱስም ትሻገራላችሁ። የጠላትን መንደር ሰባብራችሁ ትሻገራላችሁ። ዋጋ ያስከፈላችሁ ምንድን ነው? 2018 ላይ አስከፈላችሁ። ለምን? የተዘጋው በር ከእናንተ ጋር ያለው ከሁሉ የሚበልጠው ይሰብራል። ሰባሪው ከፊቴ ወጥቷል የተባለ ያ ኢየሱስ ከህይወት ላይ ይቀርባል። ከኑሮህ ይቀርባል። መርገም ይሰበራል። ታምራት ይሆናል። እርግማን ይሰበራል። አውሬው ይታረዳል። ሰማይ ይከፈታል። ጨለማ ወደ ብርሃን ይቀየራል። 2018 እጃችሁን ቀኝ እጃችሁን ከፍ አድርጉ። ማዳክ ያለው ራዳላባሽ 2018 በሉ እስኪ እኔ በሉ እስኪ ወደ ኋላ ልመለስ። አልፌ ነው የሚሄደው። ድገም 2018 የኔ ነው። ጥሼ ይወጣለሁ። የጠላትን እጅ ወደ ኋላ መልሼ ይወጣለሁ። የጠላትን ኃይል አድክሜ ይወጣለሁ። በኢየሱስም የጠላቶቻችሁን ኃይል አድክማችሁ ትወጣላችሁ። የጠላቶቻችሁን ኃይል አድክማችሁ ትወጣላችሁ። ድንገት ወደ ኋላ የተመለሰ መስሎ ፋረስ አድክሞ ነው የወጣው። ድንገት ወደ ኋላ ስቦ ጥሎ ነው የወጣው። 2018 ይሆንላችኋል፣ ይሳካላችኋል፣ ይደረግላችኋል። ምንጭ ይከፈትላችኋል። ጨለማ ወደ ብርሃን ይቀየርላችኋል። እርግማን ከዘመናችሁ ይሰበራል። እስኪ አለ ጌታ በሉ። ድገሙ እስኪ። ጥሰህ ትወጣለህ። ጥሰሽ ትወጫለሽ። ጥሰህ መውጣት ይሆንልሃል። በኢየሱስም ጥሳችሁ መውጣት ትጀምራላችሁ። እስኪ ጥሼ እወጣለሁ በሉ እስኪ። ቃሉ የታመነ ነው። ጥሳችሁ ትወጣላችሁ። ኢየሱስ ለዘላለም ጌታ። ክብር ለናዝረቱ ለኢየሱስ ይሁን። እስኪ እጃችሁን ከፍ አድርጉና ጌታ ሆይ በሉ እስኪ 2018 ማንኛውም ያደከመኝ እጅ ወደ ኋላ ይመለስ በሉ እስኪ። ድገሙ፣ ይመለስ በሉ እስኪ። የእምነት ቃል ተናገሩ፣ ይመለስ በሉ እስኪ። እንደ ዛሬ በሉ እስኪ። ሊቀድመኝ በሉ እስኪ። የፈለገ ማንኛውም ክፉ መንፈስ ወደ ኋላ ይመለስ። ወደ ኋላ ተመለስ። አሜን ነው። በተለይ 2018 ላይ ለብዙ ሰዎች ስኬት ውስጥ ትገባላችሁ። ብዙ ሰዎች ከቀንበር ከላያችሁ ላይ ይሰበራል። ከህይወታችሁ ከትዳራችሁ ቀንበር ይሰበራል። ከአገልግሎታችሁ ከመውጣታችሁ ቀንበር ይሰበራል። ከእይታችሁ ከቤታችሁ ቀንበር ይሰበራል። ከጤናችሁ ከትዳራችሁ ላይ ቀንበር ይሰበራል። አረ አንድ ሰው ጮሆ አሜን ይበልስ። አንዳችሁ ጥሰህ ትወጣለህ። ድገመው ይሄን ድምፅ 2018 ሌላ ነገር ምንም የለም። ጥሳችሁ ትወጣላችሁ። ከልካዩ አለ፣ አዎ አለ፣ ጥሰህ ትወጣለህ። የሚዋጋ አለ፣ አዎ አለ፣ ግን ጥሰህ ትወጣለህ። እጁን የዘረጋ እንዳትሄድ አለ፣ አዎ ወደ ኋላ መልሰህ ትሄዳለህ። አታሎ
አላልፍም የሚል አለ። አዋለ ወደ ኋላ መልሳችሁ ትሄዳል። በጌታ በኢየሱስም ወደ ኋላ መልሳችሁ ትሄዳላችሁ። በእምነት ወደ ኋላ መልሼ እሄዳለሁ በሉ እስኪ 18 ላይ ፈጽሞ ነፃ ሳይሆን እየሰበርክ እየሰባበርክ እያሸነፍሽ ወደ ኋላ ጠላትን እጅ እየመለሽ በኢየሱስም መሄድ ይሆናል። ክብር ለኢየሱስ ይሁን። ለጌታ ለኢየሱስ አጨብጭቡ። በዚህ አንድ ጸሎት ጸልዬ ወርዳለሁ። የፍቅር ስጦታና አስራት ይዣለሁ ለሚሉ ሰዎች ፈጠን